ቢዚ ነኝ ወይ አልተመቸኝም፣ ስራ አይሰራም ብዬሻለሁ። ምንም አይሰራም። እኔ የማስተዳድረው ይሰራል፣ ግን ይቅማል፣ ያጨሳል። ምንድን ነው የሚሰራው ስራው? እንትን ነው መካኒክ የመኪና። ኦኬ። እና እኔ ከመጣሁ በኋላ ብዙም አይሰራም። በቃ ሁሉ ነገር ስለማሟላ ብዙም አይሰራም። እኔ ደግሞ ልጆቹን እየተቆጣጠረ ነው በማለት እስከዛሬ ድረስ እንትን አልኩኝ እና ከ3 ወር በፊት እንደዚህ ስደውል ምናምን ልጆቹን አያገናኘኝም ወይ ደግሞ ቤት አይደለሁም ወይ ደግሞ ቶሎ ይዘጋብኛል። በቃ ሊተኙ ነው ምናምን ይለኛል። ትንሿ ማቆያ ነው፣ ትልቋም ትምህርት ቤት ነው የምትውለው። ከዛ እኔ ደግሞ ምን ሆኖ ነው እያልኩኝ በቃ ዝም ብዬ ቁጭ ብያለሁ። ለካ ሳውዲ ሌላ ሴት ይዟል። እሷ ልጆቼን ታወራቸዋለች። አቡ እናት ነኝ ብላ ታወራቸዋለች። እንዴት አልገባኝም። እንዴት አወቅሽ? ይሄንን መጀመሪያ ያወቅሽበት መንገድ? በመጀመሪያ በምን አወቅኩ? አሁን ከ20 ቀን በፊት እኔ ከሰራተኛዋ ጋር ተደባደቡ። ባለቤትሽና ሰራተኛሽ ተደባደቡ? አዎ። እና የ2 ዓመት ልጄን አዝላ ነበር፣ ወርውራ ጣለች፣ ሰራተኛዋ ማለት ነው። ወይኔ ያፈርልብ። ከዛ ጣለቻትና ከዛ በኋላ ከወጡ በኋላ ይደውልልኛል። ሌሊት ላይ ነው የተጣሉት። እንግዲህ በምን እንደተጣሉ አላውቅም። ከዛ ሲደውልልኝ ምንድን ነው ስለው እንደዚህ እንደዚህ ሆና ወታለች ሰራተኛዋ አለኝ። ከዛ ኧረ በምን የተነሳ ስለው በቃ እንደዚህ እንደዚህ ጠግባ ነው ምናምን አለኝና ዝም አለ። ደወልኩላት። እኔ ጎረቤት ጋር ነው ያደረችው። ከዛ ጎረቤት እያነሳችና እኔ ላናግርሻ እንዲ አለችኝ። አዎ አልኳት። አላቃቸውም፣ አዲስ ተከራይ ነው ናቸው እነሱ። አዲስ ተከራይቶ ነው እዛ ግቢ። እኛ ባልና ሚስት ነበር እስካሁን የሚመስሉን። ሰራተኛ መሆኗን ያወቅነው ዛሬ ሲጣሉ ነው። በጣም ልጆቼ ላይ ታጫውታባቸዋለች። እሷም ቆይ ምን ሰራተኛ እንደሆነች ያወቅነው ዛሬ ሲጣሉ ምን ትመስላቸው ነበር ለጎረቤት? በቃ አጉል አነጋገር ነው የሚነጋገሩት፣ ይሰዳደባሉ ምናምን። እኔ ስደውል ትምህርት ቤት ልጆቹ ይቀራሉ። ለምንድን ነው ትምህርት ቤት የቀሩት ስል ልብስ አላጠበችማ። ታዲያ ምን ይደረግልሽ ካልተመቻት ምናምን ይለኛል ማለት ነው። ለሰራተኛ ልብስ ስላላጠበች ነው ስላልተመቻት ምናምን ይልሻል አንቺን። ለሰራተኛ ትምህርት ቤት የቀሩት እንደዛ ነው። በእሷ ፊት በቃ ይሰድበኛል ማለት ነው። ከዛ እሺ አልኩኝና ከ15 ቀን በፊት ሲደባደቡ ከዛ ደወልኩላት ለእሷ ሌሊት ላይ እና ምን ተፈጥሮ ነው በምን የተነሳ ድብድብ ደረጃ ደረሳችሁ ስላ ፎቶ ላከችልኝ። እንዴት እንደመታት ልነግርሽ አልችልም። ከዛ የተመታችበትን ጋይስ ተቋረጠ አለው እኔ ግን ስታክ አድርጌ ነበር። እኔ እንጃ። እኔ እየሰማሁሽ ነው ሀቡ። እሺ የምን ፎቶ ነው የላከችልሽ ሰራተኛሽ? የመታትን የጎዳትን ፎቶ ላከችልኝ። ፊቷን ፎቶ አንስታ ማለት ነው። እሺ ከዛ በምን የተነሳ እንዴት አንቺ ሰራተኛ አለሽ? እኔ አሁን እዚህ ያለሁበት ቤት ቢመቱኝ እሰራለሁ ወይ? እንዴት ድብድብ ደረጃ ደረሳችሁ ስላት በሚስቱ የተነሳ ነው አለች። እንዴ ማናት ሚስቱ? ማናት ሚስቱ ስላት ጊዜ እንደዚህ የምትባል ምናምን ብላ በቃ ነገረች። ሙሉ ታሪኩ ማለት ነው እኮ ንገሪና። እኛ አልገባኝም። ሚስቱ አንቺ አይደለሽ እንደ ሚስቱ? እኔ አይደለሁም ሚስቱ። ሌላ በኢሞ ተተዋውቆ በፌስቡክ ሌላ ልጅ ከሳውዲ ብሩ ላይ እየላከች አስቀምጠዋለች። ከኔ በተጨማሪ ልጆቼን እንደ እናት ታወራቸዋለች። እሷ ስለምታወራቸው እኔ ማውራት አልችልም። እኔን አያገናኘኝም። አንቺ ምን ነሽ? አንቺ ሚስቱ አይደለሽም? የጋብቻ ወረቀት የላችሁ? የጋብቻ ወረቀት የለንም። ኦኬ። ስለዚህ 2 ልጆች የወለዳችሁት ያለ ጋብቻ ወረቀት ጀስት አብሮ በመኖር ነው? አዎ። እሺ ያቺን ሴት አድሬሷን ተቀበልሽ ከሰራተኛሽ? ልነግርሽ ነው። እና እንደዛ ስትለኝ ጊዜ እሷንም ማመን አልፈለኩም። ለምን እንደዚህ ልትለኝ ቻለች? እስከዛሬ ሳትነግረኝ እንዴት አገናኝ ልጆቼን እንኳን ስላት እየዘጋችብኝ ብዬ ሌሊት ላይ ደወልኩበት አውቄ እና እስቲ የኢሞ ኮዴ በኢትዮጵያ ነው የምጠቀመው እና ላክልኝ አልኩና የራሱን ኢሞ ከፈትኩት ማለት ነው። ጠዋት ላይ ከፈትኩት እሱ ልኮልኝ። ከዛ ልክ ከፍቼ እሷ የጻፈችለትን እኔ የምልክለት ቮይስ ምናምን ኤቭሪቲንግ አየሁት። ብር የላከችበትን። ግን ችግሬ ምንድነው? ጠዋት ትምህርት ቤት ሊወጡ ነበር ማዳሜ ስጠራኝ ማለት ነው። ተመልሼ ስከፍተው አልከፍታለኝ። ምንም ስክሪንሻት አላረግኩት።
እሱ አወቀ ኦልሬዲ አንቺ ሎጊን ማድረግሽን የእሱን ኢሞ ከሰዓት ነገረችው፣ እሷ ነገረችው። እሱ ምንም አይነት ግንዛቤ የለም፣ ግን እንዲህ ብላ ጠየቀችኝ ሲል እሷ ነገረችው። ገብቶሻል? ከዛ ደወለና አንቺ አራዳ መሆንሽ ነው አለኝ። እንዴት ስለው ኢሞዬን እንትን ያልሽው የጠለፍሽው ስለኝ፣ በእውነት እኔ አልጠለፍኩም አልኩት። ገርጫዋል ሳውዲ ያለችው ውሽማው ናት የነገረችው። እኔ በዚህ አጋጣሚ የምሰማ ከሆነ እኔ ልጆቼ ትተውልኝ ሀዩ፣ እኔ ልጆቼ ለፍቼ ማንም ይመሰክርልኛል። እስካሁን ድረስ ለዚህ ያደረስኳቸው እኔ ነኝ። አሁንም ሲብስብኝ እሷ አሁን ቆይ አልጨረስንም እኮ አንቺ ኢሞ ላይ አልጠለፍኩም አልሽው። ከዛም በኋላ ግን የደረሽበትን እውነት አነገርሽው አልነገርሽው? ትናንትና ነገርኩትኝ። ከዛ ከመንገሬ በፊት ግን እኔ ምን አደረኩኝ መሰለሽ? እንትን ሰራተኛ በቃ ይቀጠር ብር ላኪ አለኝ። ለደላላ እንኳን ለሰራተኛ መቅጠሪያ እኔን ነው ብር የሚጠይቀኝ። ከዛ ነው አልኩት። ካሁን በኋላ ሰራተኛ አልቀጥርም። ምክንያቱም አንደኛ ልጆቼ እንደዚህ እየተጎዱ ነው። ልጆቼን ለእናቴ ስጥልኝና ገብቶሻል? ልጆቼ ለእናቴ ስጥልኝና እናቴ ታሳድጋቸው አልኩት። እኔ ካሁን በኋላ የቤት ኪራይ ምንም አልከፍልም። በቃ ደክሞኛል። ታውቂያለሽ፣ በሱ የተነሳ ስኳር በሽተኛ ሆንኩ። ያሞኝ አያውቅም። ቀን በቀን ነው የማለቅሰው። ከዛ ስለው እሺ ያለና እቃቸውን አዘጋጀ ምናምን እና ሊሰጥ ለእናቴ ማለት ነው። ከዛ ማታ ላይ ደውሎ ለልጄ ያስደወለና ቪዲዮ ኮል ልጄን 6 ዓመቷ ነው። አንቺ ሜላት አለችኝ። አቤት አልኳት። አንቺ አሁን ገንዘብ ስላገኘች ነው አባታችንን የካድሽ በይ ብሏት እኮ ነው አዩ። ከዛ ስትለኝ ኧረ እማዬ እንደሱ አይደለም ተይ አልኳትና ከዛ ዘጋሁት። ብሎ ካረገኝ ከዛ ዝም ተባብለን አሁን ከትናንት ወዲያ እናቴ ጋር ደወለና አቃተው ገባሽ። የቤት ኪራይ ማለፈ፣ ሰራተኛም ቀለብ ግን ሙሉ በሙሉ ሞልቼ የላቸዋለሁ ለ3 ወር። ሰራተኛም የለም። እናቴ ጋር ደወለላትና ነይና ውሰጂ ልጆቹን አላት። እኔ ቤተሰቦቼ ምንም አያውቁም ስለሱና ስለ እኔ። አሁንም ስለሷ ስለ ልጅቷ የነገርኳቸው ነገር የለም። ከዛ ነይና ውሰጂ ሲላት እናቴን በጣም ለመንኳት። እሺ አላለችኝም። ሌላ ነገር ሊሆን ይችላል ብላ ማለት ነው። ከዛ ሄደችና ትናንትና በቃ ሊደበድበኝ አለች። ውሰጂ ምናምን እያመነጫጨቀ አላት። ልብስ ትንሽ አድርጎ ላካት እናቴ ነው። ከዛ በፊት ግን ልጆቹን ከመስጠቱ በፊት ምን አለኝ? እኔ ልጆቹን የምሰጥሽ የቤት ኪራይ በወር ከከፈልሽልኝ ነው አለኝ። ማትከፊ ከሆነ ልጆቹን አልሰጥም አለኝ። አውቀሽ እሺ አልሽው አይደለ? ልጆችሽን አላልኩም። ልጆች አሁንም እናቴ ጅም ቢገቡ ሰውየው እንደሚበጠብጥ አውቃለሁ። ምን አልኩት? እንዴት 2 ቤት አስተዳድራለሁ? ኦኬ በመጀመሪያ ደረጃ እስክትስተካከል አደርጋለሁ አልኩት። ግን ከዛ በኋላ ግን 2 ቤት ማስተዳደር አልችልም። በቃ በጣም ያዘኝ ታውቂያለሽ። አቡባ ልጆቼ በጣም ፈተነኝ። ከዛ እናቴን እሺ ብላ ሄዳ ትናንትና እንደምንም በቃ እንትን ብለው ልጆቹን ይዛ ቤቷ መጣች ማለት ነው። ከዛ ሌሊት ላይ እናቴን አላስተኛ አላት። አሁኑኑ ልጆቼን አምጡ ብሎ አለ። ከእንደገና ሌላ ሰው ደውሎ እንዴ ደህና ነህ እኮ ልጆቹ እንዴት ናቸው ምናምን ብሎ ሲጠይቀው ትናንት 4-5 ሆነው ቤተሰቦቿ መጥቶ ወሰዱ ብሎ ዋሸ። እናቴ ብቻ ናት የሄደችው። አሁን ልጄ ጠዋት ደውዬ አናገርኳቸው። እማዬ በእናትሽ እኛ እሱ ጋር መሄድ አንፈልግም፣ እያሰቃየን ነው፣ አንሄድም እኛ እሱ ጋር አለች። አሁን ግን እሱ ሊወስዳቸው ነው። ለምን እዛ የአባት መብት ነው እያሉ ነው። ምንድን ነው የማደርገው? ትክክል፣ የአባት መብት ነው። እናት ከሌሎች አባት ነው መብት ያለው። ይህ ትክክል ነው። በህግ ስለ ህግ ካወራል ግን ቢወስዳቸውም እኮ ይሄ ሰውዬ ችጋራም ስራ የሌለው ድሃ ነው አይደል? መቃም እንኳን የሌለው ታዲያ ምን የለው ይመልሳቸዋላ ቢወስዳቸው ራሱ እንዴ ተሰቃዩ ልጆቹ እኮ ሀቡዬ ነው። ደግሞ አንቺን ለመጫን ደግሞ ልጆችን ያስርባል፣ ያሰቃያል። በቃ ተሰቃይተናል አለችኝ። 6 ዓመቷ ነው ልጄ። እማዬ መሄድ አንፈልግም አለች። ዛሬ ገና እፎይ ብለን ተኛን አለችኝ። እናቴ ጋር ስላደሩ ትናንትና። እሺ ስለዚህ አሁን ለህግ ማስረጃ እንደሚያሰቃያቸው ማስረጃ ካለ እኮ በህግ መጠየቅ ይቻላል። የህግ አካል እኔ ማስረጃ ይኸውልሽ፣ እሱ የሚጽፈውና የሰራተኛዋ ነው ማስረጃ ያለኝ። የሰራተኛ የመታት ምናምን ፎቶ አለኝ። ስክሪንሾቶች አሉሽ? ቮይስ አለሽ? ከጽሁፍ በላይ ቮይስ ስትሮንግ ነው። ቮይስም አለኝ፣ በኢሞ ነው ግን ቮይስም አለኝ። የሚልካቸው ቮይሶች ትናንትም እናቴ መታት ውሰድ ያለበት ቮይስ አለኝ። ለጓደኛ ልኮላት የላክችልኝ።
እሺ ልጅቷን ሳውዲ ያለችዋን አናገርሻታል? ኢሞን ሎጊን ያደረግሽ ጊዜ እሷ ብር የምትልክበትን ደረሰኝ ራሱ አይቻለሁ ብለሻል። ስለዚህ ካየሽ እኮ የኢሞዋን ዩዘር ኔም ወይንም የኢሞ ቁጥሯን አይተሻል ወይ? ኮንታክት አላየሁም። ሰራተኛዋ ግን ምን ሰጠች መሰለሽ? የጓደኛዋን ቁጥር። ጓደኛዋን አናገርሻት? የለም አይሰራም፣ ኢሞ ላይ አልመጣልኝ፣ ግን ቁጥር ሰጠችኝ፣ የሳውዲ ቁጥር እኮ። እሺ የሳውዲ ቁጥር በዋትሳፕ ወይ ኮንታክት ለማድረግ ሞከርሽ ጓደኛዋን? የለም አይሰራም፣ ዋትሳፕም የለውም ኢሞም የለውም። እሺ ቀጥታ ስለመደወል ሞከርሽ? አልሞከርኩም። ለምን አልሞከርሽ? ምን አለችኝ ሰራተኛዋ? ኢትዮጵያ ገብታለች። እኔ ሰራተኛዋ ራሱ አብራ እየተጫወተችብኝ። አሁን ትናንትና ራሱ እናቴ ጋር መሄዷን ማንም ሰው ልጆቹ አታውቅም። ለእኔም ትደውላለች፣ ለእናቴም ትደውላለች። አሁን እሱ ደግሞ የሆነች ሴትዮ ጠበቃ ነኝ ብላ እንደውም ሀቡ ጋር ከገባሽ ሼር አድርጊልኝ ብላ ነበር፣ አናግራኝ ነበረ ትናንትና ደውላ ስታና ማህደር የምትባል ጠበቃ አላውቅም። የስ ካሚን ሀቡ ጋር ከገባሽ ሼር አድርጊልኝ እንደውም ብላኝ ነበር። ኦኬ እሷ አናግረዋለች። ምን አለ ስታናግረው? በቃ አልደርስባቸውም፣ ልጆቹን መያዝ ይችላሉ ምናምን አለ። ግን እዚህ ጋር ደግሞ እናቴ ማስተማመኛ የለም። ማስተማመኛ እኮ የሚሆነው ማሬ በህግ ሄደሽ አንቺ ራስሽ ከሳሽ ከዚህ በኋላ ልጆች ላይ እንዳይደርስ ማስደረግ ትችያለሽ በህግ። አንድ ሁለተኛ ነገር ደግሞ ልጆቹ ፍርድ ቤት ቀርበው ከመረጡ አለውን የሚደፉ ካሉ ልጆቹ እማዬ አባዬ ጋር መሄድ አንፈልግም እያሰቃየን ነው ብለውሻል ለራስሽ? አዎ ብለውኛል። ታዲያ ካሉሽ እኮ ልጆቹ ያለ ልጆቹ ፍቃድ እኮ አስገድዶ ህግ እኮ ለአባታቸው አይሰጣቸውም። ሴፍ ካልሆኑ አባታቸው እጅ ላይ እኮ አሁን እኔ እንዴት ነው ማድረግ የምችለው? አንቺ አሁን መግባት አትችይማ። እኔ መግባት አልችልም፣ ገና ከመጣሁ 10 ወሬ ነው። ኦኬ አንቺ መግባት ማትችይ ከሆነ ለምን እናትሽ ሄዳ አትከስም? ልጆች ነገ ልትሄድ ነው እሷ። አዎ ይሄ በደል እየደረሰባቸው ነው። ልጆቹን ጠየቋቸው፣ ደስተኛ አይደሉም ከሱ ጋር፣ አይፈልጉም እሱ ጋር መሆን። በዛ ላይ ደግሞ ሰውየው ስራ የለውም፣ ገቢ የለውም። ልጅ የነበረች ከአረብ ሀገር እየላከች የቤት ኪራይ የምትከፍለው፣ የሰራተኛ የምትከፍለው፣ የቀለብ የምትችለው፣ የትምህርት ቤት የምትችለው። ልጆቿ ደስተኛ ሳይሆኑ ደግሞ ልጄ መላክ አትፈልግም ለሱ። መላክ ስታቆም እያስራባቸው ነው፣ እያሰቃያቸው ነው ብለው እኮ እናትሽ ት ከሰው ልጆቹ እናትሽ ጋር መሆን ይችላሉ አንቺ እስክትመለሽ። ሌላ ምንም ማድረግ አልችልም። እኔ አሁን ውክልና ኤምባሲ ትሄጂና ይኸውልሽ፣ ኤምባሲ ትሄጂና ለእናትሽ ውክልና ትሰጫለሽ። ኦኬ ለኤምባሲ እናቴ ክስ እንደዚህ ትፈጽምልኝ ነው ስትይ ምን መጠቀስ እንዳለበት ውክልናው ላይ ስለሚያውቁ ጽፋው ይሰጡሻል። ውክልናውን ለእናትሽ ውክልናውን ትልኪያለሽ። እናትሽ አንቺን ወክላ ትከስልሻለች። ጃቡ አሁን ነገ ከወሰዳቸው እኮ አጉል ነገር ቢያደርግብኝስ ብዬ ፈርቼ ነው እኮ። ነገ እንዲያስቱባቸው ነገውኑ ሄደው እናትሽ ለምንድን ነው የማያመለክቱት? ያለ ፍላጎታቸው ልጆቻችሁ ልጆቹ እንዳይወሰዱ እኮ። እሷማ እኮ አሁን እነሱንም እየደወለ እያስፈራራቸው ነው። ለምንድን መሰለሽ? ቤተሰቦቿ ናቸው እንደዚህ። እችትና ማህደር እችትልሽ ሀቡ መታለች። አሁን አስገቢልኝ፣ እሷ እናግረዋለች። አንቺ ስላልሽኝ ብቻ ስለ ጥብቅናዋ በምንድን ነው የማምነው? እኔ ራሴ በአካል ያገኘኋቸው የማውቃቸው ጠበቆች አሉ። ጠበቃ ከሆነ የምትፈልጊው እኔ ኢትዮጵያ ውስጥ ያለ ጠበቃ አገናኝሻለሁ። በተረፈ እናንተ እዚህ ጋር መታችሁ ከሌ ጠበቃ ነው ከሌ እንትን ነው ስላላችሁኝ አስገብቼ ሌላውም ጠበቃ ነው ብሎ አምነው ብር ተበልቶ ምናምን ጣጣ ስለማልፈልግ እኔ ከማውቀው ሰው ውጭ ጠበቃ ብዬ ማንንም አላገናኝም። ገባሻ? አንቺ የህግ ባለሙያ የምትፈልጊ ከሆነ እኔ የማውቃቸው የህግ አካላት አሉ። ዋትሳፕሽን ቁጥር ሰጥሽኝ፣ እኔ በዋትሳፕ ቁጥር ሰጥሻለሁ፣ ማናገር ትችላለሽ። አንደኛ። ሁለተኛ ነገር ደግሞ ውክልና ለእናትሽ ግዴታ ነው። ኤምባሲ መሄድ እሁድ ግን ዝግ ነው። ዱባይ ደግሞ ሴትዮሽ ተፈቅድልሻል? የሰኞ ቀን ብትሄጂ እሁድ ነው ራሱ ትወስደኛለች። አሁን እንትን ብያታለሁ፣ ነግሬያት የለሷ እንትን አድርጋ ከዋትሳፕ ላይ አውጥታ የት እንደሆነ ሌኮሽኑ ምናምን በዋትሳፕ ላከችልኝ። ትወስደኛለች፣ ችግር የለባትም እሷ። ኦኬ ጥሩ። ግን እኮ ይኸውልሽ አንቺ ዝም ብለሽ ስለፈራሹ ነው እንጂ ምንም እኮ አያመጣም። አብዬ ልጆቹ እኮ ናቸው። በእናትሽ
እንዴት ብዬ ልጆቹን አይደለም ያንቺን በጭባጫነት አንቃሻነት አይቶ ነው እንጂ ልጆችክ ናቸው። አሳድጋቸው። እኔ ያልክልህ ከሌለክ ወስደህ ለእናቴ ስጣት። ለእናቴ ገንዘብ እየላኩኝ እናቴ ታሳድግልኛለች። በተረፈ ልጆችን አሳድጋለሁ ካልክ ያዛቸው። ከዛ ውጭ ልጆቼ ላይ አንድ ነገር ቢደርስ እቤት ኤኒታይም ፖሊስ እልካለሁ ብትይው ራሱ አልፈልግም ብሎ ይመልስልሻል። ግን አንቺ ስለምታለቅሺ ስስ ጎንሽን ስላወቀ ገብቶሻል። 10 ብር በፈለገ ቁጥር እየሄደ ልጆቼን ወስዳቸዋለሁ ይልሻል። ውሰዳቸው ላይ ከወጪ ዳንኩ ብር ቆጥባለሁ ሀብታም ሆናለሁ ብለሽ አታስፈራሪም። በጣም ጥሩ ተመስገን፣ ተባረክልኝ፣ አሳድግልኝ፣ ጎበዝ አንተ ወጪያቸውን ችል አሳድግልኝ። እኔ ገንዘብ ላጠራቅምና በጊዜ ሀብታም ልሆን አፒው እናቴ ትሙት እንደዛ። እኔ በጣም ብዙ ልጆችን ሴቶች፣ እናቶች፣ እህቶች እንደዛ መክሬ ልክ ገብተዋል። ልክ 1-2 ወር መላክ ስታቆሚ አልፈልግም ብሎ ወስዶ ለእናትሽ ይሰጣል ልጆቹን። እሱ ያለሽ ጨክና አልጠክንም ትልካለች ብሎ ነው። አዎ የትኛው ብራንች እንደምትሰራ ትንገራት። ሄዳ እናትሽ በአካል ቢሮ ውስጥ ተቀምጣ ታገኛት። የዛኔ ያምናለሁ። እሺማ እናትሽ ትሄድ ታግዛት። እናትሽ አንቺ ስልክሽን ስጭኝ። የኔ እገዛ አስፈለገሽ የህግ ባለሙያ ከፈለግሽ የህግ እገዛ ከፈለግሽ የገንዘብ አላልኩም። ለመሰለሽ የገንዘብ እርዳታ አይደለም ብለው ይገቡና የገንዘብ እርዳታ አድርገንላቸው ሄደው ሀቢባ እርዳታ አልሰበሰበችልኝም፣ ሀቢባ የሰበሰበችልኝ ስላልበቃኝ ስራ እየሰራው ነው። እና ስራ ላትሰሪ ነው እንዴ? ከአረብ ሀገር የገባሽ ቁጭ አድርገን እንድንቀልብሽ ነበረ? ጎመን መሸጥ ነውር ነው? ጎመን መሸጥ አሳፋሪ ነው? ጎመን ሽጠው እኮ ነው እናቶቻችን ያሳደጉት። ጎመን ሽጠሽ ልጅሽን ብታሳድጊ ምንድን ነው ችግሩ? ከሳውዲ ገብተሽ ጎመን መሸጥሽ አሳፋሪ ያስመስልሽ? ድራማ ሰርተሽ አውቀሽ ፊትሽን ሸፈነሽ እየሰረቅሽ አይደለም፣ ገላሽን እየሸጥሽ አይደል? ጎመን ነው እየሸጥሽ ያለሽው። የሆነ የምታውቂው ልጅ ሲያልፍ እንዲቀርጽሽ ምናምን ድራማ። እኔ ሀቢባን እንጅል አይደለም። አም ቨሪ ስማርት። እጥረቴን አይታችሁ ጅል መስያችሁ ከሆነ አንዳንድ ሰዎች በጣም ከቁመቴ በላይ ነው ጭንቅላቴ። ፈጣሪ ቁመቴን ቀንሶ ጭንቅላቴ ላይ ነው የጨመረው። ስማርት ነኝ፣ ማንም አያታልለኝም። አጭር ሰው ጅል መስሏችሁ ከሆነ ስትገባ የገንዘብ እርዳታ አይደለም ብላ ገብታ፣ እኔ ግን በሰላም ከሳውዲ ነጭ ወረቀቷን ጨርሼ ትኬቷን ጨርሼ በሰላም ልጇን አገናኝቼ በዛ ላይ የቀረውን 3 ጓደኞች ያዋጡት ብር ከነደረሰኝ ከነ ሙሉ ማስረጃ አስረክቢያት። ግን የሰው ልጅ ምስጋና ቢስ ስለሆነ ጎመን መሸጥን እንደ አስነዋሪ ነገር አድርጎት ከሳውዲ ገብታ ጎመን ትሸጣለች። እባክሽ ከአሜሪካም ገብተሽ ጎመን ልትሸጪ ትችያለሽ። ጎመን መሸጥ እኮ ስራ ነው፣ አሳፋሪ አይደለም። ስራ ከመቼ ጀምሮ ነው አሳፋሪ ሆነው? ስራ መስራት አሳፋሪ ሆኖ ተቀርጾ ሚዲያ ላይ ጉድ ከሳውዲ የመጣ ሰው ጎመን ሲሸጥ ሶዋት እና ገላዋን ትሽጥ። ጎመን መሸጥ አሳፋሪ ነው ብለሽ ነው ቪዲዮ አሰርተሽ ምናምን ተመካከርሽ ከሆነ ልጅ ጋር መንገድ ሲያልፍ ያገኘሽ አስመስሎ እንዲቀርጽሽ አድርገሽ ምናምን ሶዋት። ጎመን ሽጠሽ ልጅሽን አሳድጊ። ስራ ነው። ከሰልም ሽጪ ከፈለግሽ ስራ ነው። ስራ ክቡር ነው። ሁሉም አይነት ስራ ክቡር ነው። የስራ ትንሽ የለውም። ስለዚህ የኔ ውድ የህግ እርዳታ ከፈለግሽ የህግ ባለሙያ ከፈለግ ቁጥርሽን አሁን ለሞዴሬተሮች ለአንዳቸው ስጭና ዋትሳፕ ላይ የህግ ባለሙያ አገናኝሻለሁ። የህግ እርዳታ ካስፈለገሽ እሺ። ስልክ ቁጥርሽን ለማን ነው የምትሰጨው? ለማን ልስጥልሽ? ያስገባልሽ ፊት ለፊት ያገኘኋት ማህዬን ነው። ማህዬን ስቤልሻለሁ። ለማሂ ስልክሽ ላኪ። ዋትሳፕ ላይ ትልክልኛለሽ። ስራ ከሆነ